ይሄንን 5 መዝሙረ ዳዊት ልሸልማችሁ ነው። መዝሙረ ዳዊቱ በግዕዝም በአማርኛም ያለው ነው እና በጣም ለአይን የማይጎዳ ባለፈው እንደነገርኳችሁ ተመልከቱ። ከለሩን በጣም ነው የሚያምረው። ወጪውን ማን እንደሸፈነልኝ እነግራችኋለሁ። ይሄንን ለመሸለም ታዲያ ምንድነው ማድረግ ያለብኝ ካላችሁኝ ለ10 ሰው ሼር ማድረግ፣ ቪዲዮውን 10 ጊዜ ኮፒ ሊንክ ማድረግ፣ እንደዚሁም ኮሜንት ላይ ትገቡና ስለ እናታችን ስለ ቅድስት ኪዳነ ምሕረት ደስ የሚላችሁን ቃል ትጽፋላችሁ። ብዙ ላይክ ላገኙ ለ5 ሰዎች ይህንን መዝሙረ ዳዊት እንሸልማለን ማለት ነው። በተጨማሪ ደግሞ ቤቱን ፎሎ ማድረግ አትርሱ። እናም ይህንን ወጪ የሸፈነልን ደግሞ ዶክተር ጆን ልዩ የጥርስ ክሊኒክ ነው። በተጨማሪም እኔንም እንደምታዩት እንደዚህ አድርጎ አሳምሮኛል ማለት ነው። እናንተም ታዲያ ጥርሳችሁ ፏ ብሎ መሳቅ ከፈለጋችሁ ዶክተር ጆንን አግኙት። ይህን ነው የምናገኘው ካላችሁ ደግሞ ከቅዱስ ዮሐንስ ቤተክርስቲያን ወደ ጎጃም በረንዳ በሚወስደው መንገድ 4 መንታ ላይ ታገኟቸዋላችሁ። ስልክ ቁጥር ከፈለጋችሁ ደግሞ 0912870782 ላይ ደውሉላቸው። በቅናሽ ዋጋ ነው የሚሰሯችሁ። እኔም ብላችሁ ከመጣችሁ ድርግሚና ይላከይ ካላችሁ ደግሞ 10% ይቀንሱላችኋል። ዶክተር ቃል ግባልኝ እናረጋለን እንገባላችኋለን። ይሄው ቃል ተገብቶላችኋል። ሁላችሁም ፏ ብላችሁ መሳቅ ትችላላችሁ ማለት ነው። ቻሌንጁን ሁላችሁም ተቀላቀሉ። የሚቆየው ዛሬ 15 ነው፣ እስከ ህዳር 20 ብቻ ነው የሚቆየው። ያንለ ኮሜንቱን ቆጥረን እናድላለን። ንስሐ እስካሁን ገብቻ አላውቅም እና የገናን ጾም እንዴት ላድርግ ዝም ብዬ ልጾም ወይ የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። በቻላችሁት መጠን ይሄን ቪዲዮ ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ደግሞ የዘላለም ህይወት የሚለውን አካውንታችንን ማለት ነው ሁላችሁም ፎሎ አድርጉት እና ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረው ከዚህ ከገና ጾም ጋር ተያይዞ እኔ ንስሐ ገብቻ አላውቅም፣ ነገር ግን አሁን ጾሙን መጀመር ፈለኩ እንዴት ላድርግ እያላችሁ ነው። ይኸውላችሁ ጾሙን ጾሙ ጾሙን እየጾማችሁ ግን ንስሐችሁ ደግሞ ግቡ ማለት ነው። ነገር ግን ንስሐ አልገባሁም ንስሐ ሳልገባ ጾሙን አልጀምርም እንደዚህ የሚባል ታሪክ የለም። ምን ማድረግ ያለባችሁ ጾሙናው ተጀምሯል። ዛሬ ሰኞ ማለት ነው። ጾሙን እየጾማችሁ ንስሐችሁን ንስሐ አባታችሁ ጋር ሄዳችሁ መናዘዝ። ንስሐ አባት የሌላችሁ ደግሞ በየሰፈራችሁ አሁን አብዛኞቻችሁ የንስሐ አባት የለኝም ምናምን ድረስ እንደው አሁን ሰፈራችሁ ቤተክርስቲያን የለም አለ እንዴ? ክርስቶስ እኮ ይታዘባችኋል። ታዲያ ቤተክርስቲያን ካለ ምን አለ? ካህን አለ። ስለዚህ ንስሐ አባት ቤተክርስቲያን ሄዳችሁ አባቴ ንስሐ አባት ሆኑ ነው። ባይሆን ምንነቱን ደግሞ ማለት ከምታውቁት ሰው ምን ያክል ነው ሃይማኖቱ ስነ ምግባር የሚለው ማጥናቱ እንዳለ ሆኖ እንደዚህ አድርጋችሁ ንስሐ አባት ይዛችሁ ንስሐችሁን ግቡ። ጾማቸውን እየጾማችሁ ማለት ነው። ሁላችሁም ኮሜንት ላይ ንስሐ ገባለሁ እያላችሁ ኮሜንት ላይ ጻፉልኝ። ሁላችሁም ይሄን ቪዲዮ ሼር እና ኮፒ ሊንክ ላይክ እያደረጋችሁ ደግሞ ለሁሉም ማዳረሳችሁን አትርሱ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። በጾም ውስጥ ንስሐ የምትገቡ ኦርቶዶክሳውያን በደንብ አድርጋችሁ ስሙኝ። ሁላችሁም በቻላችሁት መጠን ይሄን ቪዲዮ ሼር ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። ከዚያ በፊት ይህ በምስሉ ላይ የምትመለከቱት የገላን ቅዱስ ሚካኤል ቤተክርስቲያን ነው። በምስጥ ተበልቶ ማለት ነው። አዲስ ህንጻ ቤተክርስቲያን እየሰሩ ነው። 70% እንዳለቀ ነግራችኋለሁና የቀረውን ሁላችንም ተረባርበን ልናስፈጽመው ያስፈልጋል። በዚህ በጾም እንግዲህ ቁርስ የለም። ሁላችሁም የቁርሳችሁን የተቻላችሁን ያክል ለገላን ቅዱስ ሚካኤል ድጋፍ እያደረጋችሁ በአጭር ጊዜ እናስፈጽመው። አካውንቱ ይኸው ከስራ አለላችሁ። እናም ብዙዎቻችሁ በውስጥ መስመር እንደጠየቃችሁኝ በጾም ውስጥ ንስሐ መግባት ይቻላል ወይ ብላችሁኛል። እስኪ ልጠይቃችሁ፣ እኔ በጾም ውስጥ ኃጢአት አትሰሩም? ትሰራላችሁ፣ እንሰራለን። ታዲያ ኃጢአት ከሰራን ምን ያስፈልገናል? ንስሐ ያስፈልገናል። እና ታዲያ በጾም ውስጥ ንስሐ መግባት ካልተቻለ ኃጢአት ሰርተን በጾም ውስጥ ብንሞትስ ምን አስተናለን? ይኸውላችሁ በጾም ውስጥ ንስሐ መግባት አይቻልም የሚባል ነገር የለም። ንስሐ መግባት ይቻላል። አሁን አውቃለሁ ብዙዎቻችሁ አሁን ስጋታችሁ እንዲህ በጾም ላይ ታዲያ ጾም ይሰጣል ምናምን ነው። እንዲህ እሱ እኮ የንስሐ አባቶቻችሁ ሥራ እኮ ነው እኮ።
እንዴ ንስሐ አባቶቻችሁ ይሄ ይጠፋቸዋል እንዴ? በጾም ውስጥ ጾም እንደማይሰጥ እነሱ አይጠፋቸውም። ሌላ ቀኖና ነው የሚሰጧችሁ ሲጀመር ማለት ነው። ወይንም ደግሞ ጾሙ እስከ 9 ከሆነ እስከ 12 ጾሙ ይሏቸዋል እንጂ በጾም ላይ ጾም እነሱ የማይሰጧችሁም። ምን አሰጋችሁ? ይሄ እኮ የንስሐ አባቶቻችሁ ስራ ነው። ምንድነው እናንተን የሚያስጨንቃችሁ? ስለዚህ በጾም ውስጥ ንስሐ መግባት ይቻላል። ሁላችሁም በዚህ በጾም ውስጥ ንስሐ ያልገባችሁ ንስሐ እንግባ ማለት ነው። ሁላችሁም ኮሜንት ላይ ንስሐ እንግባ እያላችሁ ጻፉልኝ። የእናንተ ኮሜንት ብዙዎችን ያስተምራል። ሁላችሁም ንስሐ እንግባ እያላችሁ ጻፉልኝ። ሼርና ኮፒ ሊንክ ላይክ እያደረጋችሁ ደግሞ ለሁሉም ኦርቶዶክሳውያን አዳርሱልኝ። ሁላችሁም ይህን ቤት ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። ኦርቶዶክሳውያን ላይ የሆነ ያለው ኦርቶዶክሳውያን ላይ እየመጣ ያለው ግድያ በጣም የሚያሳዝን ሁኔታ ላይ ደረጃ ደርሷል። ትናንትና ምሽትም ዛሬ ጠዋትም ግድያዎቹ አርሲ ላይ በርክተዋል። የአርሲ ግድያ ለአንድ ሳምንት ጩኸት፣ ለአንድ ሳምንት ሆይ ሆይታ፣ ለአንድ ሳምንት ሚዲያ ማሳመሪያ ሆነና ከዛ በኋላ ዝም አለ። ጠፋ። ትናንትና ታስታውሳላችሁ፣ አንድ ጽሁፍ አንድ ዘገባ ዘግቤላችሁ ነበር። ቴሌግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ማሳወቅ የነበረ በ14 ማለት ነው። አንድ እርሻ ላይ የነበረ ሰው በጀጅ ወረዳ በአንጎደቼ ሁላ ጨሌ ቀበሌ ላይ አቶ ጉልዬ ነጋሽ የተባለ ሰው በማሳው ላይ ሳለ ታፍኖ እንደተወሰደ ዘግቤ ነበር ሁሉም ሶሻል ሚዲያዎች ላይ። ይህ ሰው ዛሬ ሬሳው ተገኝቷል። የተወሰነ ክፍሉን የተገኘው ከገደሉት በኋላ ለአውሬ ነው ጥለውት የሄዱት። አውሬ የበላውን በልቶ የተረፈውን ጥሎላቸው ለምእመኑ ለህዝቡ ትቷል። ህዝቡም የተወሰነ ክፍሉንና ልብሱን ነው ያገኘው። ከዚህ በፊት ጽሁፍ ላይ እንደነገርኳችሁ ከአንድ ወር በፊት ወንድሙን ወስደው 300 ሺህ ብር ከተቀበሉ በኋላ ገድለውት ነበር። አሁን ደግሞ ራሱን የቀረውን እንግዲህ እሱ ነበረ፣ እሱንም ወስደው ገለው ጥለውታል። ይሄ ብቻ አይደለም። በነገራችን ላይ ምሽት ላይ ደግሞ ትናንትና ምሽት ላይ ለዛሬ ማለት ነው አጥቢያ ላይ አንድ ቤተሰብ ሙሉ በሚባል ሁኔታ ላይ ገለዋቸዋል። ከአቦምሳ ትንሽ ወጣ ብላ የምትገኝ 12 ወይ 13 ኪሎ ሜትር የምትርቅ ቦታ ነች። ከቢሮ መሰለኝ የምትባለው እርግጠኛ አይደለሁም። ፊደሎች በጣም ኦሮምኛ ያለው ፊደላት ስለሚከብድብኝ ነው። ከቢሮ የምትባል ቦታ ላይ እንግዲህ አባትና 2 ልጆቹን ገለዋቸዋል። አባት ሽመልስ ይባላል። እንግዲህ 2 ልጆች ደግሞ ትልቁ አበራ ሽመልስ ሲባል፣ ሁለተኛው ደግሞ ልጅ ደግሞ ብርሃኑ ሽመልስ ይባላል። እንግዲህ አርሲ ላይ እንዳልኳችሁ በየዕለቱ እየሆነ ያለው ጉዳይ፣ በየቀኑ እየሆነ ያለው ጉዳይ ዕለት ዕለት የኦርቶዶክሳውያን እልቂት ነው። ትናንትና እንደነገርኳችሁ አሁን ገለው እንዲገሉ ኦፊሻሊ ሰጥተዋቸው፣ ምክንያቱም አርሲ ላይ ያሉ አመራሮች እንዳለ ተሰብስበው 5 አመራር ተሰብስበው ለ10 ቀን ሻሸመኔ ላይ ሚቲንግ እንዳላቸው ነግራችሁ ነበር። በናሽ ላይ እኔ አሁን መዘገብ እያስጠላኝ ነው ከሁለት ነገር አንጻር። አንደኛ እንደ ቤተክርስቲያን ልጅነታችን እየሞቱ ያሉ እየተገደሉ ያሉ ኦርቶዶክሳውያን በሃይማኖታቸው ምክንያት እንደሆነ እንኳን የሆነ ህዝብ አለመደረጉ በጣም ያናዳል። ሁለተኛ ነገር ደግሞ መፍትሄ እና የመፍትሄ አካል መሆን እንዳቃተን ሳስበው ደግሞ ያናደኛልና ዝም ብሎ የሟቾቹን ብቻ መረጃ መናገር፣ የሟቾቹን ቁጥር ዝም ብሎ መናገሩ እንደው ለገዳዮቻችን አቅም እንዳገኙ አይነት ስሜት እየሰጠ ይመስለኛልና አላቅም። መድኃኔዓለም ክርስቶስ ነው የሚያውቀው። እኔ አሁን እየተሰማኝ ያለው ስሜት እንደዛ ነው። ወይ መፍትሄ ማምጣት፣ የመፍትሄ አካል መሆን። ይሄ ሁሉ አርሲ ላይ ለሚገደሉ ኦርቶዶክሳውያን ደግሞ አንድ ጸጋዬ ብቻ አስቦ የሚሆነው ነገር አይደለም። ትልቅ እሳቤ፣ ትልቅ ሀሳብ የሚጠይቅ ነገር ነው። የህብረት ስራ ነው። እንደ ቤተክርስቲያን ነበር ይሄን ነገር ማሰብ የነበረብን። በነገራችን ላይ ገዳዮቻችን ይህን ስለሚያውቁ ነው የ2 ሳምንት ጩኸት ከዛ በኋላ አልፈው አይጮሁም ብለው ስለሚሉ ነው እያዘናጉ ቀስ እያሉ እየገደሉ ነው ያሉት። ትናንትና ይህንን ጽሁፍ በፌስቡክም በቴሌግራምም በቲክቶክ ቦርድ ላይ ማሳወቂያችሁ ነበረ። አንድ ወንድማችን ከዚህ በፊት ወንድሙን ወስደው ከገደሉበት በኋላ ድጋሚ ትናንትና ጀጁ ላይ ይህን ሰው ወስደውት ነበር። አቶ ጉልዬ ነጋሽ ይባላል። ታዲያ ዛሬ በሰማነው መረጃ መሰረት ደብድበው እንደፈለጉ አድርገው
ከገደሉት በኋላ አውሬ የቀረውን ደግሞ ለአውሬ ጥለው ከሄዱ በኋላ አውሬ በልቶት የተወሰነ ክፍሉን የተገኘው ልብሱም ደም በደም ሆኖ በደም ተለውሶ ተገኝቷል ማለት ነው። ይህ ማለት በጀጁ ላይ ይህን መጀመሪያ ወንድሙን ወስደው ገደሉ፣ አሁን ደግሞ እሱንም ወስደው ገደሉ። እንግዲህ በማሳው ላይ የነበረ ምንም ሳያደርግ የነበረ ብቻ እያረሰ ያለ ኦርቶዶክሳዊ ክርስቲያን በመሆኑ በማህተቡ ምክንያት ማሳው ላይ አግኝተው ወስደው ደብድበው ገድለውት ለአውሬ ጥለውት ሄዱ። አውሬ ደግሞ በላ፣ የተረፈውን ደግሞ ሰው አገኘው ማለት ነው። ገዳዮቻችን እንዲህ ነው ቀስ እያሉ እየገደሉን የሚጨርሱ። እኛ ግን እንተኛለን፣ መገደላችን አይቀርም። ቸርቆይ እስቲ ኦርቶዶክስ ነኝ ጥቃት ያለበት ቦታ ስልጣን ላይ ነኝ ወገኔን ተከላክያለሁ የሚል አንድ ኦርቶዶክስ ይምጣ። የኦሮሚያ ልዩ ኃይል ውስጥ እስቲ አንድ ኦርቶዶክስ ይምጣ። የኢትዮጵያ ሚሊተሪ ላይ ያልካደ የሚቆርብ ንስሐ የሚገባ ሃይማኖቱን የሚያውቅ አንድ ጀነራል አንድ መኮንን ይምጣ። የለም። ክር ገዝተውለት ሃይማኖተኛ አስመስለው የራሱን ቤተሰብ እንዲያጠፋ ያሳልፉት። ይሄ ዝግጅት ነው። ቀጥሎ መጨረስ ነው። አንዳንዴ የተለካና በቦታ የተወሰነ አንዴ ከሆነ ዓለም ስለሚነቃ መታ አድርገህ ታሳርፈዋለህ። መታ አድርገህ ታሳርፈዋለህ። እንዲህ ያልክ ነው የምታጠፋው። ኦሮሚያ ውስጥ እሱን ነው እያደረጉ ያሉት። አርሲ ስትጮህ ቤኒሻንጉል ይገላል ሄዶ እራሱ ነው ግን ገዳዩ። 9ኛ ማጽዳት ነው። ኦሮሚያ ማጽዳት የጅምላ ጭፍጨፋ እየተካሄደ ነው። ከዛ መካድ ነው። ቄሶችን ተጠቅሞ ክዷል። እና ይሄ ጄኖሳይድ ሌላ ማስረጃ ያስፈልገናል። ይሄ ዓለም አቀፍ መለኪያ ነው። ይሄ ሁሉ ሆኗል ኢትዮጵያ ውስጥ። እና መፍትሄው የመጨረሻ ጥያቄ መሰለኝ፣ መፍትሄው የተለያየ ነው። በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዩ ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። አንድ 12 ሰዓት ተነስታችሁ በሰላም አሳድረኝ የምትሉት እኮ እግዚአብሔር ናት። ቲክቶካችሁን እኮ ነው። እውነቱን እንደው መድኃኒዓለም በሰላም ስላሳደርከኝ አመሰግናለሁ። ልክ አይኑን እንደገለጠ እንዲያሻሸ እስቲ ምን ተፈጥሮ ይሆን? ምንም የተፈጠረ ነገር የለም። በቃ እንዳንተ ወሬኞች እዛ ተጠደው ሲያወሩ አድረዋል። እነሱ ስራ ብለው እንጀራቸውን ጌታዬ ዳቦ እየጋገሩ እንጀራ ወጥ እየሰሩበት ነው። ኪሳቸውን ኑሯቸው እያሻሻሉ ነው። አንተ እየተባላ አሁን በሃይማኖት ጉዳይ እኔ አሁን ቲክቶክ ላይ ሰዎች እየቆረጡ የሚልኩልኝ አንድ ሴትዮ አለች። እውነቱን ለመናገር ስሟ ወበረካቱ ብላ ስለምትጀምር ሙስሊም ናት ብያዝ እኔ እንዲህ አይነት አንደበቷ የረከሰ የቆሸሸ ሴት ቅዱሱን ደጉን የኢትዮጵያን ሙስሊም አትወክለው። ሙስሊም ወገኑ እናቃቸዋለን፣ ጎረቤቶቻችን ናቸው፣ በየቦታው እናገኛቸዋለን። አብሮ መኖር የሚፈልግ 99% ሙስሊም አብሮ መኖር የሚፈልግ ነው። አንዳንድ ሰዎች ግን አንደበታቸው ያልተገረዘ ንግግራቸው ያልታረመ እንዴ የደንቆሮ የተዋህዶ ህዝብ የኢትዮጵያ ቤተክርስቲያን አለች አንድ ቀን ነገስታቱ መሳፍንቱ መኳንንቱ የፈለሰፏት እንጂ መጽሐፍ ቅዱስ ውስጥ የለችም። ኢየሱስ ክርስቶስ አምላክ ነው የሚል መጽሐፍ ቅዱስ ውስጥ የለም ማለት ነው። እኔ እቺ ሴትዮ ሙስሊም ከሆነች አንደኛ ስለ መጽሐፍ ቅዱስ ምን አገባት? እኔ ስለ ቁርአን የማልናገረው ለምንድን ነው? አንደኛ ሃይማኖት አይደለም፣ ሁለተኛ አልገባኝም። ማወቅ እንኳን ብፈልግ ቁርአኑን ከሚያውቁ ሰዎች ጠጋ ብዬ እጠይቃለሁ እንጂ በማላውቀው ነገር ገብቼ አልፈተፍትም። እውነቱን ለመናገር ሌሎችም ሰዎች መጽሐፍ ቅዱስ ክርስትና መጽሐፍ ቅዱስ ጋር ነው፣ እስልምና ቁርአኑ ጋር
እኛው ስለ እስልምናው ስለ ቁርአኑ በማህበራዊ ህይወታችን ያገባናል። ቤተሰቦቻችን ናቸው፣ ጎረቤቶቻችን ናቸው፣ ብንሞት ቀባሪዎቻችን፣ ብናገባ ሞሻሪዎቻችን ናቸው። እኛም ለነሱ እንዲሁ አንድ መርከብ ኢትዮጵያ ውስጥ ነው የተሳፈርነው። መርከቧ ትሰጥማለች። ይሄን ማወቅ ያስፈልጋል። ከዛ በተረፈ በየቲክቶኩ በየዩቲዩቡ ሃይማኖት የሚሳደቡ ብሔር የሚሳደቡ እንደው በእውነት ሰው አያገኘንም ብለው ሰው አንገኝም ብለው እዛው ውስጥ ተደብቀው መርዝ የሚተፉትን አትስሟቸው። በእነሱ ምክንያት ቴክኖሎጂ መነቀፍ የለበትም። ለበጎ ተጠቀሙበት። ለምሳሌ በቲክቶክ ላይ አሁን ቅድም ስመጣ ይሄ ፕሮግራም በዩቲዩብ እየተላለፈ ነበር። ይሄ ጥሩ ነገር አይደለም? ጠቃሚ እግዚአብሔር ይመስገን አያሰኝም? ይሄ እግዚአብሔር ይመስገን። በዛው ልክ ደግሞ በዛው ሰዓት ሌላ እርግማን፣ ጥላቻ፣ ርኩሰት ሚለያይ የሚያፈርስ የሚበትን የሚያቆስል የሚያደማ የሚያቆሽሽ የረከሰ ቃል ይተላለፋል። ደይደካ በዘፈቀድከ እሳትና ፍትፍት አቅርቤልሃለሁ ልቃጠል ካልክ ወደ እሳቱ ልጥገብ ካልክ ወደ ፍትፍቱ እጅህን ዘርጋ ብሎ የነጻነት አምላክ ዘር ተናግሯል። ስለዚህ እኔ ቴክኖሎጂው ብዙ መጥፎ ነው ብዬ አላስብም። አሁን መሸ የሚል ሰው ይሄን ያህል ማስረዘብ ነበረበት? ሃይማኖት በብር አይሸጥም ወንድሞቼ። ብዙዎች ወንድሞች ብዙዎች እህቶች ባለማወቅ ሃይማኖታቸውን ለብር ብለው ትተዋል። እነሱ የተጠመቁት እነሱ የቆረቡት እነሱ በእደ ካህን ስመ ሥላሴ ተጠርቶ ልጅነት ያገኙት ልክ ባለጸጋ ለመሆን ብቻ የዕለት ምግብ ለማግኘት ብቻ። ይሄን ካላገኙ ግን የሃይማኖቱ ትክክለኝነትና ውሸተኝነት ይበዝሉበታል። ቢርባችሁም ቢጠማችሁም ኑሮ ባይሳካም የሃይማኖታችሁን መመዘኛ አታርጉት። ክርስቲያን የሆናችሁት ሀብታም ለመሆን አይደለም። ሀብት ተጠልቶ አይደለም። ማንም አይጠላም። እግዚአብሔርም የሰጠው እሱ ነው። ጥያቄው ግን የእናንተን ክርስቲያን መሆን የእናንተን የተዋህዶ ልጅ መሆን ግን በሀብታችሁ ከፍ ማለትና ዝቅ ማለት በማግኘትና በማጣት አትለኩት ወንድሞቼ። እንደዛ ከሆነማ አንድ ጥያቄ ሊያመጣ ነው። ምን የሚል? በመጽሐፍ ቅዱስ ውስጥ እንደ ኢዮብ መከራ የተቀበለ የለም እና እግዚአብሔር ኢዮብን ርቆታል ወይስ ቀርቦታል? መልሱልኝ። ቀርቦታል። የአንድ ነገር በእናንተ ውስጥ መጉደል እግዚአብሔር የለም ማለት አይደለም። ይልቅንስ ሊፈትናችሁ ሲፈልግ ያንን ፈተና ይመጣል። አንተ ወቱ መስዋዕት እንተ ስቴታና ዛፍ ስር መቀመጥ ያለው ጥቅም ምንድን ነው? ወደ ገዳም ስትሄድ አስተውለው ከሆነ ወይም ወደ ተለያዩ አብያተ ክርስቲያናት ሰዎች ዛፍ ስር ቁጭ ብለው ይጸልያሉ፣ ግን አይደክሙም። አይታችኋል? ይህ ሰው ቁጭ ብለው ረጅም ሰዓት። ይሄ በጣም ትልቅ የተፈጥሮ ኃይል እግዚአብሔር ሰጥቷል። መንፈሳዊ ኃይል እንዳለ ሆኖ ለምሳሌ ኔጌቲቭ አዮንስ አሉ፣ በጣም አደገኛ የሆኑ ውስጣችንን የሚጎዱ። አንተ ያንን ሄደ ዛፉን ስትነካው ያ ይወጣል ከሰውነት ተቀየረ። ኦክሲጅን እና ካርቦን ዳይኦክሳይድ እንደምትለዋወጠው ውስጥ የገባውን ይሄ ቅድም ያልኩህን ፕሮቶኑ ምኑ ዛፉን ስትነካው ቀጥታ ነው የሚወስደው። ስለዚህ የተሰካ ባትሪን አንተ አትደክም። የተሰካ ሞባይል ቻል አሁን ዝም ብለህ ሞባይልን ስትጠቀጥቀው ዊክ እያለ ጢው ነው ይዘጋል። አንተም ኃይልህ እንደዛ ነው። እዚህ ስር ግን ተቀምጠ እንትን ብትል አትደክም። ቻርጅ ተደርጋል፣ ተሰክቷል። የሆነ ነገር እየገባ ነው። ይሄን ነውና እንዲህ ፕሮሰስ እያደረገ ነው። ስለዚህ የተሰካ የሞባይል ቀፎ ማለት ነውና ሴቲቱም እንደው ድካሟን ይቀንስላታል። የሴቡ ቫንታውን ባለቤት ግን ምን ነክቷት ነው? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋለሁ። ይቺ ሴት በጣም አስገርማኛለች። በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር። ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመችኝ። ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው
ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እናም በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ። የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ? ብዙ ጊዜ ተናግሬ ያውቃሉ። እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው። እጅግ አድርጌ አመሰግናለሁ። ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ካኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሁን። አመሰግናለሁ። ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃድ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? አቶ ታዬ ደንዳ ላይ አዳዲስ ክሶች ቀረቡባቸው። በእስር ላይ የሚገኙት የቀድሞ የሰላም ሚኒስቴር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ላይ አቃቢ ሕግ 3 አዳዲስ ክሶችን ማቅረቡ የሕግ ጠበቃቸው አቶ አበራ ንጉስ ለቲግባ ኢትዮጵያ ተናግረዋል ሲል ቲግባ ይህንን አስነብቧል። አቶ ታዬ ደንዳ በባለፈው ቀጠሯቸው ከዚህ ቀደም በተከሰሱበት 3 ክሶች ውስጥ በሁለቱ ነፃ መባላቸው የሚታወስ ሲሆን በህገወጥ መንገድ የጦር መሳሪያ ይዞ በመገኘት በሚል 3ኛ ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቢ ሕግና በአቶ ታዬ እንዲቀርብ ለዛሬ ህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷቸው ነበር። ሆኖም ዛሬ አቃቢ ሕግ ሌሎች 3 ክሶችን ይዞ ቀርቧል ብለዋል አቶ አበራ ንጉስ። አንደኛው አቶ ታዬ ሆርን ኮንቨርሴሽን ከተባለው ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቱን ህገ መንግስትና ህገ መንግስታዊ ስርዓቱን የመናድ ተግባር ፈጽመዋል፣ ለታጠቁ ኃይላት ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ነው። ሁለተኛው በሰሜን እዝ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ሐሰተኛ መረጃን በመስጠት የመከላከያ መልካም ስምን አጉድፏል የሚል ነው። ሶስተኛ በህዝብ የተመረጠውን የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በዚሁ ሆርን ኮንቨርሴሽን በተባለው ሚዲያ በማስተላለፍ ህዝብን የሚያደናግር መረጃ ሰጥተዋል ተብለው ክስ ቀርቦባቸዋል ተብሏል። አማራው የሚሰቅል ድንጋይ ይዞ ከፊት የሚሰለፈው ገጀራ ይዞ የሚሰለፈው አማራ ነው። እግዚአብሔር እንደው ስተት እንደው ግደለኝ እንጂ ስተት ሰርቼ አማራ እጅ ላይ አትጣለኝ፣ አማራ ምላስ ላይ አትጣለኝ። ይሄን ነው የምጸልየው። እግዚአብሔር ሆይ እንዲሁ እንዳበጃጀ ጸጥ አድርገኝና አሰናብተኝ ወደ ለብሰኝ እንጂ እኔ አማራ እጅ ላይ መውደቅ አልፈልግም። አማራ እጅ ላይ መውደቅ አልፈልግም። ምህረት ርህራሄ የላቸው። ምላሳቸውን የምታዩት ነው። ቲክቶክ ላይ ግቡና ምን ይሆን እዩ። ግን ለህሊናዬ በቃ አለቀ። ልክ ጋሽ ታዲዮስ እንደሚያደርጉት ለህሊናዬ እኔ ነፃ ነኝ። የምተኛውን እንቅልፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የምተኛውን እንቅልፍ አሁን እንደዚህ ተናግሬ ሲል አቤት የምተኛው እንቅልፍ፣ አቤት ከላይ ላይ የሚወርደው ሸክም፣ አቤት በታሪክ አልጠየቅ። ይሄ ተሰንዶ የሚቀመጥ ነው።
አምላኬ ፊት ስቀርብ እግዚአብሔር ፊት ስቀርብ ደግሞ ይሄኛው ኃጢአት ነው፣ የሂማሊያ ተራራን የሚያክል ይሄኛው የኪሊማንጀሮን ይሄ ራስ ዳሽንን የሚያክል ኃጢአት አለብህ በደል አለብህ የሚለኝ ጌታዬ ደግሞ በዚች ከቁጥር ማትገባ ድሃ ተበደለ ፍርድ ተጓደለ ብዬ በምጮኸው ጩኸት እግዚአብሔር ለመንግስቱ ይራራልኛል ብዬ ተስፋ አደርጋለሁ። በእውነት እግዚአብሔር ምስክሬ ነው። ተስፋ አደርጋለሁ እንጂ እዚህ ምድር ላይ ካለው እሱን እርሱት፣ ምድር ላይ ያለውን እርሱት። እንቀጥላለን። አለ ግን ሰው አለ እዚህ ጋር ያያቸው ነው። ተዋቸው አለን ብለዋል። ስለዚህ በሽታው በኢትዮጵያ ውስጥ ተገኘ የተባለው ጂንካ ውስጥ ነው። ጂንካ ውስጥ ተገኝቷል ቫይረሱ እና የሞተውን ሰውዬ ጸሎት ያደረጉ የገነዙ የሙሉ ወንጌል ነው የመካነ ኢየሱስ ከሁለት አንዱ የፕሮቴስታንት አማኞች የሃይማኖት አባቶች ራሳቸው የነኩትም ሰዎች እዛው ሞተዋል። ደም በአፍና በአፍንጫቸው እየወጣ ሞተዋል። እነሱን ያከሙት ሐኪሞች ደግሞ ሞተዋል። አርባ ምንጭ አካባቢ ነው አንዱ እንደውም ያለው ሞቷል። ከተማ ውስጥ በጣም ያስፈራላሉ። ሞቱ። ከዛ በኋላ ተደብቋል ማለት ነው። በሌላ መልኩ ከዛው ጂንካ ቤተሰብ ጥየቃ ሄዶ የነበረ ወታደር ወደ ደቡብ የመከላከያ ካምፕ ውስጥ ገብቶ በቫይረሱ ተይዞ ከዛ በኋላ እሱም በደዚሁ አይነት ሁኔታ ሞቷል። እዛ ወንድማችን ደማ ምናምን ብለው እንትን ሲሉት የነበሩትም በሙሉ እንደ ተያዙና በብዛት እንደሞቱ ተወርቷል። ይሄ እንዳይወጣ ተብሏል ማለት ነው። ከዛ የሚገርመው ደግሞ ለሪፈር ተብሎ ገንዘብ ያላቸው ሊሆኑ ይችላሉ ከጂንካ ወደ አዋሳ ይህንኑ በቫይረስ የተበከለ ሰው ይዘው ሄደዋል። እናም እንግዲህ እዛም አካባቢ በዚህ ቫይረስ የተጠቁ ሰዎች በቫይረሱ የተጠቁ ሰዎች አዋሳም እንዳሉ ተነግሯል ማለት ነው። ሌላው ቫይረሱ ከዛም ተነስቶ ወደ ሌሎች ቦታዎችም እንደተዛመተና በተለይ ደግሞ እንዴት እንደተሻገረና እንዴት እንደገባ ባይታወቅም ጋዜጠኛ ኤልያስ መሰረት ይሄ የማርበርግ ቫይረስ ግልጽነት የሌለው ነገር እየተካሄደ ነው ብሏል። ምክንያቱም በጂንካ የነበረውን የቫይረሱን መገኘት ለዓለም አቀፍ ሚዲያና ለድርጅቶ ተቋሞች የነገረው ሐኪም ከስራው ተባሯል፣ ታግዷል እና ምን እንደሚያደርጉት እንግዲህ የሚታወቅ ነገር የለም። እና ኤልያስ መሰረት ሰሞኑን የተዛመተ ባለው የማርበርግ ቫይረስ ዙሪያ ግልጽነት የሌለው አካሄድ በርካታ ሰው ህይወት አዘገበ። ከ6 ቀናት በኋላ ጤና ሚኒስቴር ማረጋገጫ ሰጥቷል። አሁንም እንደ አሩሲ ባሉ አካባቢዎች ሰዎች ህይወታቸው እያለፈ መሆኑን የጤና ባለሙያዎች እየተናገሩ ነው። መረጃው በፍጥነት ለህዝብ ይፋ አድርጎ ሰው እንዲጠነቀቅ ማድረግ አይሻልምን? በሽታው ገባባቸው ተብሎ አካባቢዎች ልየታ እስከሚደረግ ማንም ሰው እንዳይገባ እና እንዳይወጣ መደረጉ መልካም ቢሆንም ይህ ክስተት ገጽታ እንዳያበላሽ በሚል መደበቁ በሰው ህይወት መቆመር ነው። እነዚህ ከታይ ስማቸው የተቀመጡ ሰዎች በአርሲ ዞን አስኮ ወረዳ ሁሉቆ ቀበሌ ውስጥ ብቻ ህይወታቸውን እንዳጡ መሰረት ሚዲያ አረጋግጧል ብሏል። እንግዲህ በጂንካ ፕሮቴስታንቶቹ ሞተዋል። አንዱ ዶክተሩ አንደኛው የአርባ ምንጭ ልጅ ኦርቶዶክስ ነው ተብሏል። ቫይረሱ ሃይማኖት አይመርጥም። እዚህ ጋር ግን እንያቸው ስማቸውን እንጠራለን። ኤልያስ መሰረት የጻፈው ከፍ አድርገው አሜ ሙሳ እንግዲህ አሩሲ ማለት እንደዚህ ኦርቶዶክሳውያኖቹ የጸዱበት ኦርቶዶክሳውያኖቹ የተገደሉበት ኦርቶዶክሳውያኖቹ መንግስት አላቃችሁም ያላቸው መከላከያ አልደርስላችሁም ፖሊስ አላቃችሁም ጫፍጭፏቸው ተብሎ ፈቃድ የተሰጠበት በምድር ሰዎች የፈረዱባቸው ቦታው ነው። ቫይረሱ እንግዲህ በእግዚአብሔር እጅ ያለ ነው። እሱ ደግሞ እዚሁ አሩሲ ሲኖ አስኮ ወረዳ ሁልቆ ቀበሌ ውስጥ ገብቶ አሜ ሙሳ የሚባል ሰው፣ ሳኒ አህመድ የሚባል ሰው፣ ኢብራሂም ሐሚዶ የሚባል ሰው፣ አብዱራህማን በያን የሚባል ሰው፣ መሐመድ አብዲ አብደላ የሚባል ሰው፣ ሙላታ ኢብሮ የሚባል ሰው፣ ሁሴና ሙሜ የሚባል ሰው፣ ህፃን ሙማይና ሳና አህመድ የሚባል ሰው፣ ህፃን ማሪፍ ሙሐመድ የሚባል ሰው፣ በጥሪያ ከማል ሙሜ እና አሽሬፋ አደም የሚባሉ ሰዎችን ወደ 11 ሰዎች
በሽታው ልክ ጂንካ ላይ እንደገደለው እዚህም ገድሏቸዋል፣ ሞተዋል። አሁንም ሌላው ተደብቋል። ያው ሞቱ እንዳለ ነው ማለት ነው። ወደ አዲስ አበባ ገብቷል። ጳውሎስ ሆስፒታል ከጳውሎስ ሆስፒታል እና ከፓስተር የጤና ኢንስቲትዩት የደረሰ መረጃ እንደሚያሳየው ከሆነ እኔ እንኳን 4 ሰዎች ተመርምረዋል። ሁለቱ አንድ ቀን ሞተዋል። 4 ሰው ሞቷል። ሰሞኑንም ተይዘዋል፣ እየሞቱ ነው። ሐኪሞቹም ያለምንም መከላከያ ቀን የሚሰሩት ሰዎች ማታ እየገባችሁ ስሩ እየተባሉ ነው። ከባድ ጭንቀት ውስጥ ገብተዋል። በሽታው ተዛምቷል፣ ቫይረሱ ተዛምቷል በከባድ ሁኔታ። ነገር ግን ያንን ለመከላከል ተብሎ የሚደረግ ነገር የለም። ይሄ ለምንድን ነው የሚል ጥያቄ ጠይቃለሁ፣ እንደ አንድ ዜጋ ማለት ነው። ወይ ለምህላ ቢሆን ወይ ለዱዓ ቢሆን ሰዎች ወደ ፈጣሪያቸው ነው የሄዱት፣ ፈጣሪ እንዳደረገ ያድርጋቸው ይባላል። እግዚአብሔርም ደግሞ ይሰማል ይባላል። ሱባኤ አይደለም ምን አይደለም፣ ህዝብን አጃምሎ ኮንሰርት ማዘጋጀት፣ ህዝብን አጃምሎ የታላቁ ሩጫ ብሎ ማዘጋጀት ምን ታሳቢ ተደርጎ ነው? ዓለም ደንግጦ ሀገራት ደንግጠው በሽታው ከባድና አደገኛ መድኃኒት የሌለው ነው እየተባለ ከኮሮናም ከምንም የከፋ ነው እየተባለ የኦሮሞማው መንግስት ምን እንዳሰበ እግዚአብሔር ይወቅለት፣ ፈጣሪ ይወቅለት። በጣም ከባድ ነገር ነው። በቀደምለት ማስተዋል የሚባል አዝማሪ በሚሊኒየም አዳራሽ ኮንሰርት አዘጋጅቷል፣ ቅዳሜ ዕለት ማለት እና የአሩሲው ሞት፣ የህዝብ መፈናቀል፣ የጎንደር የጎጃም እልቂት ደንታ የሌለው ባለ ጊዜና አእምሮን የተነሳ እግዚአብሔር ማስተዋሉን የወሰደበት ይሄ ጎረምሳ ህዝብ፣ ይሄ ጥጋበኛ ህዝብ፣ ይሄ የሰዶምና ጎሞራ ዘመን ልቦና የተሰጠው ህዝብ የሚያደርገውን ማየት ትችላላችሁ። ኮንሰርቱን በዚህ መጠን ነው ሰው ተፋፍጎ ቢራውን እየጠጣ ድራፍቱን እየጠጣ በሚሊኒየም አዳራሽ ተመልከቱት ህዝቡን። እስቲ ድምጽ ሰጠው።